ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ሰኔ 8 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። አንዳንድ ሀገራት ኢትዮጵያን በቀጥታ ከመውጋት ይልቅ ባንዳዎችን እያስታጠቁ በመሯሯጥ ላይ ናቸው ሲሉ የመከላከያ ሰራዊት የምስራቅ እዝ አዛዥ መናገራቸውን የህወሓት ቡድን ትግራይን ወደ ሌላ ዙር ጦርነት ሊያስገባት የሚችልበት ደረጃ ላይ ደርሷል ሲሉ የቀድሞው የትግራይ ክልል አመራር ክንዲያ ገብረ ህይወት መናገራቸውን እንዲሁም ሐምሌ 8 ቀን 2018 ዓ.ም ለሚካሄደው የሀገራዊ የምክክር ጉባኤ የሚመለከታቸው ባለድርሻ አካላት ወኪሎች ዝግጅት እያደረጉ እንዲጠብቁ የኢትዮጵያ ሀገራዊ ምክክር ኮሚሽን ማሳሰቡን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። አንዳንድ ሀገራት ኢትዮጵያን በቀጥታ ከመውጋት ይልቅ ባንዳዎችን እያስታጠቁ በመሯሯጥ ላይ ናቸው ሲሉ የመከላከያ ሰራዊት የምስራቅ እዝ አዛዥ ተናገሩ። የሀገር መከላከያ ሰራዊት የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ከእዙ ከፍተኛ መሪዎች የኮርና ክፍለ ጦር የስራ ኃላፊዎች ጋር ባደረጉት ውይይት ወቅታዊ ሁኔታውን የተመለከቱ ጉዳዮችን አንጸባርቀዋል። ሌተናል ጀነራል መሐመድ ተሰማ የውጭ ኃይሎች ኢትዮጵያን ለመቀራመት የከፈቱባትን ጦርነት ያሸነፈችና በቅኝ ያልተገዛች ሀገር ብትሆንም ከዚህ ያልተማሩ አንዳንድ ሀገራት ኢትዮጵያን በቀጥታ ከመውጋት ይልቅ ባንዳዎችን እየቀጠሩ እያሰለጠኑ እያስታጠቁ እያዘመቱ የልማት ደንቃራ ለመሆን ላይ ታች በመሯሯጥ ላይ ናቸው ሲሉ ገልጸዋል። ይህንን ቀጥተኛ የሀገር ስጋት መንግስት ህዝብና ሰራዊቱ እንደ ከዚህ ቀደሙ በጋራ እየመከቱ ይገኛሉ ሲሉም ጀነራሉ መግለጻቸውን ከሰራዊቱ የተገኘው መረጃ ያመለክታል። ሌተናል ጀነራል መሐመድ ተሰማ ባዕዳን ጠላቶች አሁንም ጥቃታቸውን ቢቀጥሉም ህልማቸው እንዲመክን እየተደረገ ይገኛል ያሉ ሲሆን ለሰራዊቱ መሪዎችም ማሳሰቢያ ሰጥተዋል። የሰራዊቱ መሪዎች ይህንን የባዕዳን ፈረሶች የሚያደርጉትን የጥፋት ግልቢያ በሚገባ ተረድተውና ብሔራዊ ስጋቶችን በመተንተን የሚመሩትን አሃድ በስጋቱ ልክ በማዘጋጀት የሚመጣውን ማንኛውንም ትንኮሳና ውጊያ በድል አድራጊነት መወጣት የሚያስችለውን የወታደራዊ የሞራልና የስነ ልቦና ዝግጅት አሟልተው መገኘት አለባቸው ሲሉም አሳስበዋል። ጀነራሉ ታሪካዊ ጠላቶች በእጅ አዙር የሀገር ውስጥ ባንዳዎችን ተጠቅመው ሀገር መንግስትን አልባ ለማድረግ ሲጥሩ የነበሩ አሁንም ያሉ ወደፊትም ሀገር እንዳታደርግ የሚሰሩ በመሆናቸው ሰራዊቱ ይህንን በመገንዘብ በኃላፊነትና በተጠያቂነት መንፈስ ግዳጁን በድል መፈጸም አለበት ሲሉም ተናግረዋል። የህወሓት ቡድን ትግራይን ወደ ሌላ ዙር ጦርነት ሊያስገባት የሚችልበት ደረጃ ላይ ደርሷል ሲሉ የቀድሞው የትግራይ ክልል አመራር ክንዲያ ገብረ ህይወት ተናገሩ። የህወሓት ቡድን አሁንም ለከፍተኛ ስጋት መንስኤ ሆኖ በመቀጠሉ ቡድኑ ትግራይን ወደ ሌላ ዙር ጦርነት ሊያስገባት የሚችልበት ደረጃ ላይ ደርሷል ሲሉ የቀድሞው የትግራይ ክልል አስተዳደር የካቢኔ ጸሐፊ ፕሮፌሰር ክንዲያ ገብረ ህይወት ተናግረዋል። ፕሮፌሰር ክንዲያ ከኢዜአ እንግሊዝኛ ጋር በነበራቸው ቃለ ምልልስ ወንጀለኛው የህወሓት ቡድን አሁንም ለከፍተኛ ስጋት መንስኤ ሆኖ በመቀጠሉ እንዲሁም ቡድኑ የጦርነት ዝግጅት እያደረገ በመሆኑ ሁኔታው አሳሳቢ እየሆነ መጥቷል በማለትም ተናግረዋል። በእኛ እይታ ህገወጡ የህወሓት ቡድን ወደ ተለያዩ ቡድኖች ተከፋፍሏል ያሉት ክንዲያ ገብረ ህይወት ከነዚህም አንዱ በቅርቡ በክልሉ ጊዜያዊ አስተዳደር ላይ ህገወጥ መፈንቅለ መንግስት እያደረገ ወንጀለኛ ቡድን ነው ሲሉም ገልጸዋል። የቀድሞው የትግራይ ክልል አመራር አክለውም የህወሓት ቡድን ያለ ግጭት መኖር አይችልም ያሉ ሲሆን በዚህም ሌላ ዙር ጦርነት የመከሰቱ ከፍተኛ እድል አለ ብለዋል። እየተከሰቱ ያሉትን ሁኔታዎች በጥልቀት እየተከታተልን ነው ያሉት ክንዲያ ገብረ ህይወት በቅርቡ የምናየው ባህሪ ከኤርትራ መንግስት ጋርም እየተያያዘ ነው። ይህንን የትግራይ ኤርትራዊነት ብለን እንጠራዋለን ሲሉ አብራርተዋል። የቀድሞው አመራር አክለውም ወጣቶችን በግዳጅ እያሰባሰቡ ወደ ወታደራዊ ማሰልጠኛ ካምፖች እየወሰዱ ነው። በሺዎች የሚቆጠሩ ወጣቶችን ቢወስዱም በአንድ ሌሊት ወይም በጥቂት ቀናት ውስጥ ካምፖቹን ለቀው ይወጣሉም ብለዋል። ፕሮፌሰር ክንዲያ ከምናያቸው ምልክቶች አንጻር የህወሓት ቡድን ለሌላ ዙር ጦርነት እየተዘጋጀ ነው። ይህ ደግሞ በእኛ እይታ ፍጹም እብደት ነው። ምክንያቱም ትግራይን ወደ ሌላ አላስፈላጊ ግጭት ሊያስገባት ይችላል በማለትም ተናግረዋል። በኢትዮጵያ አስደሳች እድገቶች እየተመዘገቡ ነው ያሉት ክንዲያ ገብረ ህይወት እነዚህ እድገቶች እንዲቀጥሉ ሰላም ወሳኝ በመሆኑ ሁላችንም ሰላም ላይ መስራት አለብን በማለትም አሳስበዋል። ሐምሌ 8 ቀን 2018 ዓ.ም ለሚካሄደው የሀገራዊ ምክክር ጉባኤ የሚመለከታቸው ባለድርሻ አካላት ወኪሎች ዝግጅት እያደረጉ እንዲጠብቁ ኮሚሽኑ አሳሰበ። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራችን ታሪክ ለመጀመሪያ ጊዜ በመላው ኢትዮጵያ እንዲሁም በውጭ ሀገራት ከሚገኙ ኢትዮጵያውያን ያለመግባባት መንስኤ የሆኑ ጉዳዮችን በህዝባዊ ውይይት መሰብሰቡን አስታውቋል። በእነዚህ አጀንዳዎች ላይ በሀገር አቀፍ ደረጃ ምክረ ሀሳብ የሚያሰናዳበትን ሀገራዊ የምክክር ጉባኤም በአዲስ አበባ ከተማ እንደሚያካሂድ ገልጿል።
የኢትዮጵያ ሀገራዊ ምክክር ኮሚሽን የኮሚሽነሮች ምክር ቤት የሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ወይም በፈረንጆቹ ጁላይ 15 2016 ጀምሮ በይፋ እንዲካሄድ መወሰኑን ለተከበረ የኢትዮጵያ ሕዝብ ስናበስር በታላቅ አክብሮት ነው። ቦታውም በመዲናችን አዲስ አበባ ይሆናል። ይህ ታሪካዊ ጉባኤ ከ3 ለማያንሱ ተከታታይ ሳምንታት እንደሚካሄድ ይጠበቃል። ስለሆነም ኮሚሽኑ መላው ኢትዮጵያውያን ለዚህ ታሪካዊ ሁነት መሳካት ከጎኑ በመሆን የሚጠበቅባቸውን ሀገራዊ ኃላፊነት እንዲወጡም ጥሪ አቅርቧል። በተጨማሪም በዚህ ታሪካዊ ሀገራዊ የምክክር ጉባኤ ላይ ለመሳተፍ የተመረጡ የማህበረሰብ ክፍሎችና የባለድርሻ አካላት ወኪሎች ውጤታማ ጉባኤ ማካሄድ የሚያስችላቸውን ሁለንተናዊ ዝግጅት እያደረጉ እንዲጠብቁም ኮሚሽኑ አሳስቧል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ሀገራዊ የምክክር ጉባኤው በመሰረታዊ አጀንዳዎች ላይ በሰለጠነ መንገድ በመነጋገር ለዘላቂ ሰላም ጽኑ መሰረት የሚጣልበት ነው ብለዋል። ውጤቱም በተለያዩ የህብረተሰብ ክፍሎች እንዲሁም በህዝብና በመንግስት መካከል ያለው ግንኙነት እንዲሻሻልና መተማመን የሰፈነበት አዲስ የፖለቲካ ስርዓት እንዲገነባ ያደርጋልም ነው ያሉት። ቀጣዩና ዋነኛው ተግባራችን የኢትዮጵያ ሀገራዊ ምክክር ጉባኤን ማካሄድ እጅግ መሰረታዊ በሆኑ ሀገራዊ አጀንዳዎች ላይ በሰለጠነ መንገድ መመካከርና ዘላቂ መግባባት ላይ መድረስ ነው። በውጤቱም በተለያዩ የህብረተሰብ ክፍሎች እንዲሁም በህዝቦችና በመንግስት መካከል ያለው ግንኙነት እንዲሻሻልና መተማመን እንዲፈጠር፣ መተማመን የሰፈነበት አዲስ የፖለቲካ ስርዓት እንዲገነባ፣ ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮቻችን ተፈተው ዘላቂ ሰላም እንዲረጋገጥ ጠንካራ ቅቡልነት ያለው ሀገረ መንግስት ለመገንባት ጽኑ መሰረት እንጥላለን ብለን እናምናለን። ከደሴ ወደ አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ አደጋ ደርሶበት ቢያንስ 28 ሰዎች ሞቱ። ዛሬ ሰኔ 8 ቀን 2018 ዓ.ም ማለዳ ከደሴ ወደ አዲስ አበባ ሲሄድ በነበረ ተሽከርካሪ በደረሰ አደጋ የ28 ሰዎች ህይወት ማለፉን ፖሊስ አስታውቋል። አደጋው የደረሰው ከደሴና ኮምቦልቻ ከተሞች መካከል በሚገኘው የሀረጎ መንገድ ላይ እንደሆነም ታውቋል። ፖሊስ እስካሁን ያለውን ሁኔታ አስመልክቶ በሰጠው መረጃ ዛሬ ሰኞ ማለዳ ከደሴ ወደ አዲስ አበባ በመጓዝ ላይ የነበረ የህዝብ አውቶቡስ በተለምዶ ሀረጎ እየተባለ በሚጠራው መንገድ ላይ በደረሰበት አደጋ እስካሁን የ28 ሰው ህይወት ሲያልፍ በርካቶች ቀላልና ከባድ ጉዳት ደርሶባቸዋል ብሏል። የክልሉ መገናኛ ብዙሃን ዘገባ የህዝብ ማመላለሻ ተሽከርካሪው በግምት 100 ሜትር ጥልቀት ወዳለው ገደል ገብቶ አደጋው እንደደረሰም አመልክቷል። በህይወት የተረፉትን ወደ ሕክምና ቦታ ለማድረስ አሁንም ርብርብ እየተደረገ መሆኑን የገለጸው ፖሊስ የአደጋውን ምክንያት በማጣራት ላይ ነው ብሏል። በደሴና ኮምቦልቻ መካከል የሚገኘውና ገደላማ ዳገት ያለው የሀረጎ መንገድ አሽከርካሪዎች ከፍተኛ ጥንቃቄ የሚያደርጉበት እንደሆነም ይታወቃል። ዛሬ የደረሰውን አደጋ በሚመለከት ለአባይ ቴሌቪዥን በስልክ መረጃ የሰጡት የዓይን እማኞች በአደጋው የሞቱ ሰዎች ቁጥር ከፍተኛ መሆኑን ጠቅሰው የአደጋው ከባድነት የተረፈ ሰው ይኖራል ብሎ ለመግለጽ እንደሚቸግርም ተናግረዋል። 15 ሰዓታትን በፈጀው ንግግር አሜሪካና ኢራን ጦርነቱን ለማቆም ከስምምነት የደረሱባቸውን የመግባቢያ ነጥቦች ይፋ አደረጉ። ለወራት የዘለቀው የአሜሪካና የኢራን ጦርነት በዓለም አቀፍ ደረጃ ከፍተኛ ሰብአዊ ቀውስና ኢኮኖሚያዊ ጫናዎችን ካስከተለ በኋላ በሁለቱ ሀገራት መካከል በተደረገ የ15 ሰዓታት ረጅም የድርድር ሂደት መቋጫውን አግኝቷል። ዶናልድ ትራምፕ በበኩላቸው ከእስላማዊ ሪፐብሊክ ጋር እያደረግን የነበረው ስምምነት አሁን ተሟልቷል ሲሉ ተናግረዋል። ይህ በእንዲህ እንዳለ እስራኤል ደህንነታችንን በማያስጠብቀው በዚህ ስምምነት እኛ አጋሮች አይደለንም ብላለች። ሀና ፍስሐ ዝርዝሩን እንደሚከተለው ታቀርበዋለች። 15 ሰዓታትን በፈጀው ንግግር አሜሪካና ኢራን ጦርነቱን ለማቆም ከስምምነት የደረሱባቸውን የመግባቢያ ነጥቦችን ይፋ አደረጉ። አሜሪካና ኢራን ለወራት ሲያካሂዱት የነበረውን ጦርነት ለመቋጨት ከሚያስችላቸው ስምምነት ላይ ደርሰዋል። ሁለቱ ሀገራት በገቡበት ጦርነት ሳቢያ የብዙሃን ሕይወት ተቀጥፏል። የዓለምን ኢኮኖሚን በእጅጉ ጎድቶታል። በአሜሪካና በኢራን መካከል ከስምምነት እንዲደረስ በረቂቅ የመግባቢያ ሰነዱ ላይ ከ14 እስከ 15 ሰዓታት
ያህል የረዘመ ንግግር መደረጋቸውም ተገልጿል። የኢራን ብሔራዊ መገናኛ ብዙሃን በቴሄራንና ዋሽንግተን መካከል ጦርነቱን ለማስቆም ስምምነት በተደረሰበት የመግባቢያ ሰነድ ውስጥ የተካተቱ ነጥቦችንም ይፋ አድርገዋል። ሜሄር የተባለው የዜና ወኪል ከዘረዘራቸው ነጥቦች መካከል በሁሉም ግንባሮች ሊባኖስን ጨምሮ በቋሚነት ተኩስ ይቆማል፣ አሜሪካ በኢራን ውስጣዊ ጉዳይ ጣልቃ አትገባም ይላል። በ30 ቀናት ውስጥ የአሜሪካ የባህር እገዳ ይነሳል፣ የሆርሙዝ ወሽመጥ በኢራናውያን ቁጥጥር በ30 ቀናት ውስጥ ዳግም ይከፈታል የሚሉት ይገኙበታል። እንዲሁም የአሜሪካ ጦር ከኢራን ለቆ ስለመውጣትና አሜሪካና አጋሮቿ $300 ቢሊዮን የሚያወጣ የመልሶ ግንባታ እቅድ ያቀርባሉ የሚሉት ይገኙበታል። በተጨማሪም በኢራን የነዳጅ ዘይትና ኢነርጂ ምርቶች ላይ የተጣለውን ማዕቀብን ማንሳትና ኢራን የኒውክሌር ጦር መሳሪያ ላለማምረት ዳግም ታረጋግጣለች ተብሏል። ሜሄር አክሎም የስምምነቱ መጨረሻ የኢራን እንዳይንቀሳቀሱ የታገዱ ግማሽ ሀብቷን እስኪለቀቅ፣ የኢራን ነዳጅ ዘይት ላይ የተጣለው ማዕቀብና የባህር ላይ እገዳው እስኪነሳ ድረስ የመጨረሻው ድርድር አይጀምርም ሲል ዘግቧል። እንዲሁም የመጨረሻው ስምምነት በተባበሩት መንግስታት በጸጥታው ምክር ቤት ውሳኔ እንደሚጸድቅ አሳውቋል። የኢራን ምክትል ውጭ ጉዳይ ሚኒስትር የድርድር ረጅም ጊዜ እየወሰደ ነው ብለዋል። ሚኒስትሩ እንዳሉት ከስምምነቱ እንዲደርስ በረቂቅ የመግባቢያ ሰነዱ ላይ ከ14 እስከ 15 ሰዓታት ያህል የረዘመ ንግግር ማድረጋቸውን ተናግረዋል። ሚኒስትሩ ለኢራን መገናኛ ብዙሃን ይህ ድርድር ረጅም ጊዜ የወሰደ መሆኑንም ገልጸዋል። የኳታር የልዑካን ቡድን ኢራንና በዩናይትድ ስቴትስ ኢስላማባድ ባቀረበችው የመግባቢያ ስምምነት ሰነድ ዙሪያ ውይይታቸውን እንዲቋጩ ለማስቻል ትናንት ቴሄራን ነበሩ ብለዋል። ምክትል ሚኒስትሩ የኢራን ዋና ፍላጎት የተጣሉባት ማዕቀቦች እንዲነሱ ቢሆንም በርካታ የምታነሳቸው ጉዳዮች ስላሏት የስምምነቱ የመጨረሻው ክፍል ላይ በ60 ቀናት ውስጥ ውይይት ይካሄዳል ብለዋል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር ከ3 ወር በላይ የቆየውን ጦርነት ለማስቆም የሚያስችል ስምምነት ላይ መድረሳቸውንም ተናግረዋል። ፕሬዚዳንቱ ከእስላማዊ ሪፐብሊክ ጋር እያደረግን የነበረው ስምምነት አሁን ተሟልቷል ሲሉ ነው ያሳወቁት። ትራምፕ ስምምነቱን ተከትሎ የአሜሪካ ባህር ኃይል ዘግቶት የነበረውን የኢራን ወደብ እንዲከፍቱ ያዘዘ ሲሆን መርከቦችም ያለምንም ክፍያ በወሽመጥ መጓዝ እንዲጀምሩ ተናግረዋል። የዓለም መርከቦች አሁን ሞተራችሁን አንቀሳቅሱ፣ ነዳጅ መፍሰሱን ይቀጥላል በማለትም አክለዋል። ሁለቱን ሀገራት ታደራድር የነበረችው ፓኪስታን በጠቅላይ ሚኒስትሯ በኩል ባወጣችው መግለጫ ደግሞ በተከታታይ ከተደረገ ንግግር በኋላ በአሜሪካና ኢራን መካከል ስምምነት ላይ መደረሱን ስናሳውቅ በደስታ ነው ብለዋል። ጠቅላይ ሚኒስትሩ በመግለጫቸው ሁለቱም ወገኖች አሁኑኑ በሁሉም ግንባሮች ወታደራዊ ዘመቻዎችን ለማቋረጥ መስማማታቸውን ገልጸዋል። የፊርማ ስነስርዓቱ አርብ ሰኔ 12 በስዊዘርላንድ ይካሄዳል። ለድርድሩ አስተዋጽኦ ያደረጉ ያላቸውን ኳታርን፣ ሳውዲ አረቢያን እንዲሁም ቱርክን ጨምሮ ትራምፕን አመስግነዋል። ይህ በእንዲህ እንዳለ እስራኤል በአሜሪካና በኢራን መካከል የተደረገውን ስምምነት በመተቸት ደህንነታችን በማያስጠብቀው በዚህ ስምምነት እኛ አጋሮች አይደለንም፣ እንዲሁም በየትኛው መንገድ እኛን አይገዛንም ብላለች። እስራኤል ሄዝቦላህን ከመበታተን ያነሰ ነገር መቀበል የለባትም ያሉት የሀገሪቱ ብሔራዊ ደህንነት ሚኒስትሩ በሊባኖስ ታጣቂ ቡድን ላይ የሚደረገው እርምጃ እንዲቀጥል ጠይቀዋል። ሚኒስትሩ የራሳቸውን መንግስት በተደጋጋሚ የሚታቹ ሲሆን በዩናይትድ ኪንግደም እና በሌሎች ሀገራት በፍልስጤም ማህበረሰብ ላይ ተደጋጋሚ የግጭት ቅስቀሳ በማድረግ ማዕቀብ እንደጣለባቸው ይታወሳል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ሰኔ 8 ቀን 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።